በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች የድንግል ማርያም ምልጃ ልጆች በእግዚአብሔር ቅዱስ ሰላምታ እንደምን አላችሁ? አሜን። ያያሉ የእግዚአብሔር ስም ዛሬም ዘወትርም የተባረከና የተመሰገነ ይሁን። አንቲ ውእቱ መሶበ ወርቅ የቅዳሴ ክፍሎች የምንላቸው በቤተክርስቲያናችን አስተምህሮ መሰረት በሶስት ክፍል ማየት እንችላለን። የመጀመሪያው ክፍል የዝግጅት ክፍል ይባላል። የዝግጅት ክፍል ሲባል የግብዓተ መንጦላዕት የምንለው ነው። የዝግጅት ክፍል እንግዲህ ከቤተልሔም ይጀምራል። እንግዲህ ቤተልሔም በቤተክርስቲያናችን በምስራቅ በኩል የተሰራች ትንሽ ቤት ናት። በዚች ቤት ውስጥ ወይም ህብስቱና ወይኑ የሚዘጋጅባት ስፍራ ናት። የእንጀራ ቤት ማለት ነው ቤተልሔም ስንል። ስለዚህ እንጀራው ክርስቶስ የተወለደባት ማለት ነው። ያ እንጀራው ክርስቶስ ህብስቱ ደግሞ የሚመጣው ከቤተልሔም በመሶበ ወርቅ ነው። መሶበ ወርቋ እመቤታችን ቅድስት ድንግል ማርያም ናት። ወደ ቤተልሔምም ስንሄድ ዝም ብለን አይደለም የምንሄደው፣ ወይም ቤተልሔም ሲገባ ራሱን የቻለ ምስጢር አለው። ያው መሶበ ወርቁ ንፍቅ ዲያቆኑ ይይዛል። ጽዋውን ደግሞ ዋናው ዲያቆኑ ወይም ሰራይ ዲያቆን ምንለው ይይዛል። ከዛ ንፍቅ ካህኑ ደግሞ በማይጠንት ታጅቦ ወደ ቤተልሔም ይኬዳል። ኢየሱስ ክርስቶስ ከገሊላ ወደ ግብጽ መሰደዱን ያመለክታል። ከቤተልሔም ወደ መቅደስ እንደገና መመለሳችን የጌታን ግብጽ ገሊላ መግባቱን ያስረዳል ማለት ነው ምስጢሩ። ይሄ ትልቅ ምስጢር ነው በእውነት የጌታችንን መንገላታት፣ መከራውን፣ ስቃዩን የምናስብበት ምስጢር ነው ማለት ነው። እና ወደ ቤተልሔም ሲገባ ተፈስዮ ቤተልሔም አገሮሙ ለነቢያት እስመ በኀቤኪ ተወልደ ክርስቶስ እያልን ነው የምንጸልየው ማለት ነው። ቅዱስ ኤፍሬም የነቢያት ሀገራቸው ቤተልሔም ሆይ ደስ ይበልሽ ክርስቶስ ከአንቺ ተወልዷልና እያልን ቤተልሔም ስንገባ እየጸለይን እያመሰገንን ወደ ቤተልሔም እንገባለን። መቅደሱ የቀራንዮ ምሳሌ ነው። ቤተልሔም ደግሞ ክርስቶስ የተወለደባት ምሳሌ ነው። ያው ቤተልሔም ስለተወለደ መሶበ ወርቅ በተባለችው እመቤታችን ቅድስት ድንግል ማርያም የተወለደው መድኃኒታችን ኢየሱስ ክርስቶስ ወይም በቤተልሔም የተወለደው ኢየሱስ ክርስቶስ በቀራንዮ በመቅደስ መፈተቱን በቀራንዮ ተሰቅሎ በላ ነው ጠጣ ነው ለማለት በቀራንዮ ወይም በመቅደሱ ስጋውና ደሙ ይፈተታል ማለት ነው። ስጋውን ደሙን ለመብላትና ለመጠጣት የምንዘጋጅበት ክፍል ነው ማለት ነው። አስቀድመን መዘጋጀት ስላለብን ልቦናችን የምናለሰልስበት የጎበጠው ልቦና ዝሮ የሆነው ልቦና የተበተነው ልቦና የሚሰበሰብበት የዝግጅት ክፍል የምንለው ከዛ አንጻር ነው። በዚህ በዝግጅት ክፍል በርካታ ጸሎቶች ይጸለያሉ። ለምሳሌ ጸሎት በንዋየ ቅድሳት ላይ ይጸለያል። በጽዋው ላይ፣ በማይፈዱ ላይ፣ በመሶበ ወርቁ ላይ፣ በአለባሳቱ ላይ ለቅዳሴ አገልግሎት በሚውሉ ንዋየ ቅድሳት ላይ ጸሎቱ ይከናወናል። ይሄ በዝግጅት ክፍል ውስጥ የሚከናወን ነው። ከመዝሙረ ዳዊት የሚጸለዩ ጸሎቶች አሉ። ለምሳሌ ከ150 መዝሙረ ዳዊት የተውጣጡ መዝሙር 24፣ መዝሙር 60፣ መዝሙር 101፣ 102፣ መዝሙር 129፣ መዝሙር 130 እነዚህ ጸሎቶች ይጸለያሉ ማለት ነው። በዝግጅት ክፍል ውስጥ በመቅደሱ መጋረጃ ተጋርዶ ጸሎቱ የሚደረግ ስለሆነ ግብዓተ መንጦላዕት ብለን እንናገራለን ማለት ነው። ስለዚህ በመጋረጃ ውስጥ የሚፈጸም ነው። ያው ከጸሎተ ንስሐ ውጭ ማለት ነው። ጸሎተ ንስሐ ከቅድስቱ ላይ ሆኖ ካህኑ እንዲያነቡ ይሆናል። ከዛ ውጭ ግን ሌላው በመንጦላዕት ውስጥ ወይም በመጋረጃ ውስጥ የሚፈጸም ጸሎት ነው። የሁለተኛው የቅዳሴ ክፍል የትምህርት ክፍል እንለዋለን። ከ14ቱ የቅዱስ ጳውሎስ መልእክታት ውስጥ መጽሐፈ ግጻዊ ባዘዘው መሰረት አንዱን ያነባል። እንደገና ደግሞ ከሌሎች መልእክታትን ንፍቅ ዲያቆኑ ያነባል። ለምሳሌ ከቅዱስ ጴጥሮስ መልእክት፣ ከቅዱስ ዮሐንስ፣ ከቅዱስ ይሁዳ፣ ከሐዋርያው ይሁዳ፣ ከሐዋርያው ያዕቆብ፣ ቅዱስ ጳውሎስ መልእክታት ውጭ ያሉ መልእክታትን ደግሞ መጽሐፈ ግጻዊ በሚያዘው መሰረት ንፍቅ ዲያቆኑ ያነባል። ከዛ ነቅ ንጹሕ ዘማንቅተ ሕግ ንጹሐን ዜና ግብሮሙ ለሐዋርያት ብሎ ደግሞ ንፍቅ ቄሱ ያነባል ማለት ነው። ስለዚህ ከመዝሙረ ዳዊት የምናዜመው ዜማ አለ። ይሄ ምስባክ ይባላል። ምስባክ በራሱ ሰበከ አስተማረ ነው። ምስባክ ሲባል ትምህርት ማለት ነው። ስለዚህ ያን ትምህርቱ በዜማ ይቀርባል ማለት ነው። ከመዝሙረ ዳዊት ነው ሁልጊዜ ምስባክ የሚወጣው፣ እሱን እናዜማለን ማለት ነው። ስለዚህ ከመዝሙረ ዳዊት ከሚወጣው ምስባክ ከሰበክን በኋላ ቀጥሎ ወንጌል ነው የሚነበበው። ወንጌል ከአራቱ ወንጌላውያን አንዱ የሚታዘዘውን በዕለቱ በሚቀደሰው ቅዳሴ ይነበባል ማለት ነው። ስለዚህ ይሄ ትምህርት ነው። በነገራችን ላይ እንዲሁም በቤተክርስቲያናችን አስተምህሮ በቅዳሴው መካከል ነው ትምህርት ወንጌል የሚያዘው ማለት ነው። ልክ ወንጌሉ እንደተነበበ ለምሳሌ ቅዱስ ማቴዎስ ወንጌል ከተነበበ የተነበበው ምዕራፍና ቁጥር በዕለቱ በዛው በቅዳሴው ሰዓት ሁሉም ምእመን ባለበት በቅዳሴው ሰዓት ትምህርቱ ይሰጣል ማለት ነው።
በቅዳሴው መካከል እቱ በሰላም ከተባለ በኋላ ወደ ቤት መሄድ ነው። ትምህርቱ የሚሰጠው በዚህ መካከል ነው። ስለዚህ የትምህርት ቅዳሴ እንለዋለን ማለት ነው። በሶስተኛ ደረጃ የምናየው ቅዳሴ ክፍል የፍሬ ቅዳሴ የምንለው ወይም ደግሞ የቁርባን ቅዳሴ የምንለው ማለት ነው። ይሄ እንግዲህ ፍሬ ቅዳሴ ስንል ፍሬ የሆነውን ኢየሱስ ክርስቶስን የምንመገብበት የምንጠጣበት ሰዓቱ መድረሱን የሚናገር የቅዳሴ ክፍል ነው። አኮቴተ ቁርባን ብሎ የሚጀምረው ከጻው ንዑሰ ክርስቲያን በኋላ ያለው እስከ እቱ በሰላም ጻው ንዑሰ ክርስቲያን የክርስቲያን ታናናሾች ውጡ፣ እናንተ ገና በመማር ላይ ያላችሁ የቤተክርስቲያንን ትምህርት እየተማራችሁ ያላችሁ ገና ያልተጠመቃችሁ ደግሞ ወደ ምስጢሩ መቅረብ አትችሉምና ውጡ ብላ ቤተክርስቲያን ታዛለች። እንግዲህ በቤተክርስቲያን ትእዛዝ መሰረት እነዚህ ሰዎች መውጣት ይኖርባቸዋል ወይም ደግሞ ይወጣሉ ማለት ነው። ስለዚህ ምስጢረ ቁርባኑ የሚፈተትበት ትልቅ የጸሎት ክፍል ነው። የሥነ ፍጥረትን እንደዚሁም ደግሞ ነገረ ድነትን መሰረት ባደረገ መልኩ 14ቱም ቅዳሴያት እያተቱ ወደ ምስጢሩ ወደ ቅዱስ ቁርባኑ የምንቀርብበትን ምስጢር ያዘጋጁልናል ማለት ነው። ባጭሩ ሶስቱም ክፍላት እነዚህን ይመስላሉ። ሰላም ለኪ ሚዲያን መርጣችሁ እየተከታተላችሁ ስለሆነ እግዚአብሔር ያክብርልን።